ትልቁን ቁም ነገር እንመልከት። ወደብ ከሌለን ህልውና የለንም፣ አንገቱ የተቆረጠ ኢትዮጵያ ይሆናል ነው ያላችሁት። ብዙ አገሮች ወደብ ሳይኖራቸው እጅግ የበለጸጉ አሉ። ስዊዘርላንድ አንዱ ነው። ተሳስቼ ከሆነ ሊታረም ይችላል። ሌሎችም አገሮች አሉ ወደብ የሌላቸው እጅግ የበለጸጉ አገሮች። እንደምን አደራችሁ፣ እንደምንስ ዋላችሁ፣ እንደምን ሰነበታችሁ ኢትዮጵያውያን። ተፈራ ዋልዋ ይባላል። አሁን ቀደም ሲል የሰማችሁት ሰውዬ ባለቤቱ የአንዳርጋቸው ጽጌ እህት ናት። እንግዲህ እነዚህ ሰዎች በየ1960ዎቹ የሰማርያ አመፅ፣ ኢሃፓ ምናምን ቅብጥር ውስጥ የነበሩ ናቸው። ሁሉም ደግሞ ትምህርት አቋርጠው ወደ በረሃ የነበሩ ሰዎች ናቸው። እንግዲህ ተመልከቱ፣ የሀገራቸውን ታሪክ ሳያውቁ በወጣትነት ዘመናቸው በ19 ዓመት ዕድሜያቸው በረሃ የነበሩ ናቸው። ተፈራ ዋልዋ ያው እንግዲህ በአሁኑ ዘመን አጠራር አማራ ነው። አማራ የሚባል ምን ነካው እንዳትሉኝ፣ ምክንያቱም ይሄን ቃል እኔ እስከማውቀው ድረስ ሌላ ነበር በፊት። ሰዎች አማርኛ ተናጋሪዎች ጎጃሜ፣ ጎንደሬ፣ ቦልጋ፣ ተጉለቴ ነው እንጂ የሚሉት እኔ አማራው ሲሉ ሰምቼ አላውቅም። ድሮ ወለዬ ምናምን ነው። አሁን እሱ አይደለም ዋናው ርዕሰ ጉዳይ። ተፈራ ዋልዋ የተናገረውን ሰምታችኋል። አልሰማንም እንዳትሉ ደግማችሁ ስሙት። የባህር በር እንደማያስፈልግ ያለ ባህር በር እንበለጽጋለን ነው የሚላቸው። እንግዲህ ከ1983 እስካሁን ስንት ዓመት ሆነ? ወደ 35 ዓመት። የብሩ መውደቅ፣ የኑሮ ስታንዳርድ ከዜሮ በታች በሆኑን እንግዲህ ያያችሁ ነው። ህብረተሰባችን ምን አይነት ስትራግል ውስጥ እንዳለ ታውቃላችሁ። ቤተ መንግስትና ፓርላሜንት ውስጥ ደግሞ ያሉ ወንበዴዎች ምን እንደሚናገሩ በየቀኑ እየሰማችሁ ነው። ጠቅላይ ሚኒስትር ተብሎ የተጠቀሰው የኦህዴድ መሪ አብይ አህመድ ብዙ ፕሮፓጋንዲስቶች አሁን ተፈጥረዋል። በሶሻል ሚዲያ ያሉ፣ በአገር ውስጥ ያሉ ሚዲያዎች በቃ ውዳሴ ከንቱ ያወድሱታል። ህዝቡን እየሰደቡ የሚያጨበጭቡ ደግሞ ሙሉን ነው የምታዩት። አንድ ብቻውን ደግሞ ለአማራ የሚታገል ሰው አለ፣ ደሳለኝ ጫኔ የሚባል። የእሱም ትግል ውሱን ነው። ኢትዮጵያ አትታየውም። አማራው ተጎዳ ብቻ በሚል ነው የገባው። ምዛም አማራነት ነው። ሁሉም ጎሰኞች ወይም ጎጠኞች ወይም ዘረኞች ናቸው። ለተፈራ ዋልዋ መልስ ልሰጥ ነው እኔ አሁን። ወገኖች በደንብ አዳምጡ። ስዊዘርላንድ ትልቅ ባህር አጠገቧ የለም፣ ግን ትልቅ ወንዝ አላት። ያ ወንዝ እንደኛ ሀገር ይሄ ዋይልድ ሪቨር እንደሚሉት ወራጅ አይደለም፣ የተንጣለለ እንደ ባህር ነው። በጣም ትልቅ ወንዝ ነው። ምናልባት እንግዲህ በስዊዘርላንድ ውስጥ የምትኖሩ ታውቁት ይሆናል። ራሃይን ሪቨር ይባላል፣ ወይም ራሃይን RHINE ደግሞ አለው RHINE። ምናልባት ፈረንሳይኛ፣ ጀርመንኛ ምን እንግዲህ ስዊዘርላንድ ውስጥ ብዙ ቋንቋ ነው የሚነገረው። እና ይሄ ወንዝ ከኖርዝ ሲ ጋራ ካሉ ሀገሮች ጋራ የሚፈሰው ወደዛ ነው። ሁልጊዜ ባርጅ ማለት በጣም ግድንግድ መርከቦች አሉ። በእነሱ ላይ እቃው ይጫናል። ራሱ አንድ መርከብ ያክላል አንዱ ባርጅ። ማንኛውንም እቃ ለማስገባት እዛ ላይ ስጭነው በባርጅ ይገባል በወንዙ በኩል ማለት ነው። ምንም ለወደብ የሚከፍሉት የለም፣ ምንም የለም። ወንዙ ራሱ እንደውም ከባህር ወደብ የተሻለ እኮ ነው። ማዕበል አያናውጣቸው ምን አይነት የተባረከ ወንዝ ነው የተሰጣቸው። እና ወንዙ የተገናኘው ከኖርዝ ሲ ጋር ነው። በዛ ወንዝ አማካኝነት ከማን ጋር ይገናኛሉ? ከኦስትሪያ፣ ጀርመን ኤንድ ፍራንስ ጋር የመገናኘት እንትን አላቸው። እንትኑ ፓሴንጀር ወይም ደግሞ የህዝብ መጓጓዣም መርከቦች አሉ፣ በእንትኑ ላይ ቢሳፈፉ ማለት ነው። በወንዙ ላይ ወንዝ ሲባል እንደኛ ሀገር ወንዝ አይደለም። ምናልባትም ባሮ ወንዝን ያያችሁ ካላችሁ ጋምቤላ ለጀልባ የሚሆን ነው። ያ ለጀልባ እንግዲህ ትልቅ መርከብ ባይሆንም እንደሚነገረው እኔ ሄጄ አላየሁትም፣ ግን በትምህርት ቤት ስማር ባሮ ወንዝ
ለጀልባ ተንሳፎ ለመጓዝ የሚያስችል ነው። በአውሮፓ ውስጥ አብዛኛዎቹ ወንዞች እንደዛ ናቸው። አብዛኛዎቹ ኦልሞስት 90% ምን ያለውበት ሀገር ሳይቀር ወንዞቹ ላይ በጀልባ መጓጓዝ ይቻላል። ይሄ ወንዝ ደግሞ ለስዊዘርላንድ ጉሮሮዋ ነው። ከወደብ በላይ ነው። እንደውም ከፈለጋችሁ እንግዲህ ወይ ጉግል ላይ ገቡና እዩት ካርታውን፣ ወንዙ እና ስዊዘርላንድ ወደብ የላትም ብሎ ሲያሽቃብጥ ወደብ የላቸውም። ወደብ ስላችሁ ይሄ በክሬን በምናምን የነሱ ንግድ መርከቦቻቸው ከየትም ሀገር የሚፈልጉትን ያመጡና ወደ ወንዙ አካባቢ ሲደርሱ ባርጁን ያወርዱታል። የባርጅ ልክ እንደ ራምፕ ማውረጃ አለ። አሰብ የነበራቸው ሰዎች አይታቸዋል። ለኢትዮጵያ አሜሪካኖች ወደብ አይገቡም። ምክንያቱም በጣም ግዙፍ መርከቦች አሏቸው። እርዳታ ሲያመጡ ታስታውሱ እንደሆነ አሰብ ላይ ባርጁ በራምፕ ይወርዳል። የራሱ ማውረጃ አሉ። ሃይድሮሊካል የሚሰራ ይንሳፈፋል። ታግቦቶች ጎትተው ወደብ ያመጡታል። ከዛ ከወደብ ውስጡ ያለው ይራገፍና ባርጁ እንደገና ተጎትቶ የአሜሪካን በጣም ግዙፍ ንግድ መርከቦች አሏቸው። በጣም ብዙ ባርጅ ነው። አንዱ ባርጅ ራሱ ቁመቱ ምን ያክላል መሰላችሁ? ቢያንስ 70 በ70 ሜትር አንዱ ብቻ። ውስጡ በጣም ብዙ ነገር ነው ይዞ የሚመጣው። ወደብ ላይ ይጠጋል። ከዛ ክሬኖች ያራግፋሉ። ልክ እቃው ሲያልቅ ተመልሶ ተጎትቶ ወደ መርከቡ ይላል። መርከቡ እንደገና በራምፑ የራምፕ ክሬን አለ፣ እሱ ተጭኖ ይሄዳል። እና ተፈራ ዋልዋ ከተሳሳትኩ ይቅርታ አለ እኮ። ኖ ይቅርታ የለም፣ መሀይም ነህ። ድል በመሀይም ለዛውም ወንበዴ ወያኔ። የሚገርማችሁ አንዳርጋቸው ጽጌ የፖለቲካ አቋሙ እኔ አሁን ያወቅኩት፣ እኔ አላውቀውም ነበር። በአንድ ወቅት ግን ባህር ላይ ሆነን እኛ ተደብቀን ቪኦኤ የወያኔ እንኳን ብዙም አናዳምጥም፣ የሻዕቢያን እናዳምጥ ነበር፣ ሬዲዮ ማለት ነው። እኛ ባህር ኃይል ውስጥ ሆነን እሱ ቃለ ምልልስ ተደርጎለታል። ጸረ ደርግ አቋም በቃ የፖለቲካ ሸርሙጦች የሚባሉት እነዚህ ናቸው። መለስ ዜናዊ ስልጣን ሰጥቶት የቲያትር ቤቶች አስተዳዳሪ ነበር። እኔ ይሄን ሁሉ አላቅም ነበር። በቃ የተከበረ ፖለቲከኛ ምናምን ነበር ይመስለኝ። የዛ ሲገርመኝ ከእስር ቤት ከተፈታ በኋላ ጸረ ኢትዮጵያ አቋም ያላቸው ኢትዮጵያ እንድትፈርስ ኢትዮጵያ ውስጥ የሃይማኖትም የዘርም እልቂት እንዲኖር የጻፉ ብዙ የውጭ ሰዎች አሉ። የእስላሞች አስከሬን አልተቀበሎም ብሎ አንድ ፈረንጅ የጻፈውን የዚህ አድዋ ጦርነት ላይ ወደ አማርኛ ተርጉሞ አንድ የሙስሊም ሚዲያ ላይ ቀርቦ እንደ ድና ነገር ሲለፈልፋ እኔ የዛለት አቅለሸለሸኝ። የመጨረሻ ምን አይነት ጭንቅላት ሲኖር ነው አልኩኝ። የእሱ ደግሞ የተፈራ ዋልዋ ባለቤት ናት የሚል ነገር። እኔ እንግዲህ ቤተሰባቸው በጣም ተቃዋሚዎችና ታጋዮች ናቸው የሚባል ነገር ሲነገር ሰማ ነበር። ግን ወገኖች እኔ ወታደር ነበርኩ። በወታደርነት ደግሞ ቃለ መሐላ አለ። ያ ቃለ መሐላ አሁንም ውስጤ ነው ያለው። ዳስዋይ የፖለቲካ ሽርሙጥና የለብኝም። ያቺ አገር እኔ የማልኩላት ኢትዮጵያ ለእሷ አሁንም ያለሁት ለእሷ ነው እንጂ ለኦሮሞነት ለአማራነት ለምናምን አይደለም። በጣም ነው የምመጻደቀው በዚህ ጉዳይ። እኔ ብቻ አይደለሁም፣ ሁሉም በውትድርና ዓለም የነበሩ ሁሉም ስላቸው ሁሉም አሉ። ኦህዴድ ውስጥ የገቡ የምናውቃቸው የባህር ኃይል አባላት አሉ። ሸኔ ውስጥ የገቡ አውቃለሁ። ኦነግ ውስጥ የገቡ የባህር ኃይል አባላት የኛ የነበሩ አሉ። ወርደዋል። ቅሌት በቅሌት ሆነዋል። ያንን ቃለ መሐላ አፍርሰው ኢትዮጵያን አዋርደዋል። የቀይ ባህር ጉዳይ ሲነሳ ደስ ነው ያለኝ። አትሊስት ሰው ይነጋገርበታል እንጂ እና አብይ አህመድ እውቀቱ ስለሌላቸው እኮ ነው ሶማሌላንድ ላይ ባህር አገኘን ያሉት። እውቀት የለም። ድል በመሀይሞች ናቸው። ድል በመሀይም ይገባቸዋል። ውስጣቸው ቀፎ። ሶማሊላንድ የሶማሊያ ክፍለ ሀገር ናት። እነዛ በራሳቸው ጊዜ ተገንጥለናል ብለው የወጡ ናቸው። መለስ ዜናዊ ጠይቀውታል እኮ አስታውሳለሁ። እኛ ጅቡቲ በነበር ጊዜ 1986 እምቢ ነው ያላቸው። የሚመጣበትን ያውቀዋል። ይሄ
ቀፎ ነው አብይ አህመድ። ሲለፈልፍ ኮትና ሱሪ ስለለበሰ ከረባት ስላደረገ ፕሮፓጋንዳ ስለተነዛለት የሚያውቅ መስሏችሁ ከሆነ ያው እሱ ላይ ያለውን ነገር ትወስዱታላችሁ። ድል በመሃይምነት ነው። አብይ አህመድ የተከተለ ውጉዝ እንደ አሪዎስ ኢትዮጵያን እያጠፋፋ ነው። የሀገር መከላከያ ሰራዊት ሪፎርም መደረግ አለበት የምንለውም በማስረጃ ነው። የለም በቃ ምንም ነገር የለም። ቀፎ እናንተ የምታዩት ይሄ በብድር እየተገዛ የሚገነባ ህንፃ ምናምን የእሱ ፕሮፓጋንዳ ብዙ ወጣት ተሸውዷል። ተፈራ ዋልዋ ታዲያ አብይ አህመድ እኮ የነዚህ የነ ተፈራ ዋልዋ ደቀ መዝሙር ነው፣ የታወቀ ወያኔ ነው። እነሱ ናቸው ያሳደጉት አይደል እንዴ? ወገኖች እንግዲህ የምታውቁትን ነው በአብዛኛው መነግራችሁ። ግን የተፈራ ዋልዋ ቅሌት ሀገር ወደብ እንድታጣ የዘጋጉበት አንዱ ፕሮፓጋንዳ ይሄ ነበር። ያንን ህዝብ ሸውደውታል። አሁን በጦርነት በምናምን ይበሉ ይሂድ እንዴ? እኔ በእርሱ ነው ምለው። አሰብን ጉድ ለማስመለስ እንዴት ይደረጋል ብላችሁ የምትጮሁ ዝም በሉ እስቲ፣ ያስመልሱ። በውትድርና ቢሆን እኮ ዓለም አይቃወምንም። ለምን ዳወዝ አወር ዩናይትድ ኔሽን ውስጥ ማስረጃዋለ። ኢትዮጵያ ቅኝ ያለመገዛቷ ብቻ በቂ ነው። እና ዝም ብላችሁ አትቀደዱ። እነ ልደቱ አያሌው፣ ሀብታሙ ለመቃወም you have to be planned the right politics እንጂ ቀይ ባህር እንደዚህ መሆን የለበትም የኛ አይደለም እና የምትሉት ነገር ታቆማለህ። በፊት ስትናገሩ ነበር። አብይን ስታወግዝ የነበር ነው። ኢሳያስን ስታወግዝ የነበር ሁሉ አሁን እሱን እየረዳችሁት ነው። ስለዚህ ወገኖች አትስሟቸው። ይሄ አሁን ሀብታሙ አያሌው፣ ልደቱ አያሌው ሁለቱም ያያሌው ልጆች ናቸው። ሀብታሙ አያሌው፣ ልደቱ አያሌው እኔ የመናገር ችሎታ አላቸው፣ የአማርኛ ቃላቶች አላቸው። ውስጣቸው ግን ወኔና ሞራል የለም። ናቲንግ። የፖለቲክስ አቅጣጫቸው በሙሉ ፉርሽ ነው፣ አይረቡም። ምናልባትም ስናመሰግናቸው ከርመን ነበር። የቀይ ባህር ጉዳይ ሲነሳ ተናደዋል እና ቢያነሱትም ባያነሱትም እኔ በበኩሌ 15 ዓመት አልፎኛል የአሰብ ራስ ገዝ የኢትዮጵያ መሆኑን። አንዳንዶች የማይረቡ ሰዎችን ለቃለ ምልልስ ሲጋብዙና ኢትዮጵያ የባህር በር ያስፈልጋታል፣ ለባህሩ ቅርብ ነን ይላሉ። ያ አይደለም እኮ ሪዝኑ። ለባህሩ ቅርብ መሆንን አለመሆን አይደለም። ኢትዮጵያ የባህር ክልል አላት፣ አሰብ ራስ ገዝ ይባላል። አንዳንዱ ደግሞ ወደብና ባህር በር ብለው ለያይቶም ሲቀባጥሩ ሰምቻለሁ። ኢትዮጵያ የባህር ክልል አላት ወይም የባህር ግዛት አላት። እሱም በደርግ ጊዜ አሰብ ራስ ገዝ ይባላል። በቀዳማዊ ኃይለ ሥላሴ ዘመን ደግሞ አዋሳ አውራጃ ይባላል። በወሎ ጠቅላይ ግዛት ስር ነው። እነ ዳዊት ሻለቃ ዳዊት አርሚ ታሪክ አታውቅም። የእሱ ራሱ እኮ አሰብ ራስ ገዝ በኤርትራ ስር ነበር አለ ነው። ሻለቃ ዳዊት በቀይ ካርድ ከተባረረ በኋላ ከኤርትራ አስተዳዳሪነት አሰብ ራስ ገዝ ድሮ በነበረው አዋሳ አውራጃ በሚባለው አስተዳደር አሰብ ራስ ገዝ የተባለው ለምንድን ነው? ራሳቸው የሚመሩትን አፋሮች ራሳቸውን መርጠው ራሳቸውን በራሳቸው ነበር እንትን የሚሉት። መከላከያ ብቻ ነው አንድ ላይ ጀስት ላይክ ፌደራል ፓርት ኦፍ ኢትዮጵያ ማለት ነው። እና እንትንም እንደዛው ግን ተጠሪነታቸው ለኢትዮጵያ መንግስት ነው። ባይዘወይ ራሳቸውን ቢያስተዳድሩ። ድሬዳዋም እንደዚሁ። ድሬዳዋም ራስ ገዝ ነበረች። አሁን አይደል ነው። እንዳለማንኛውም አዳምጡ። ይሄ የምነግራችሁ ነገር ይጠቅማችኋል ጎበዝ። እኔ ምንም የሚከፈለኝ ቦታ የለም። እውነተኛውን ታሪክ ነው የምነግራችሁ። ይሄ በየመንደሩ የትም እየተሰባሰበ የሚነግራችሁ ሁሉ ውሸት ነው። እና አብይ አህመድ የኢትዮጵያን ታሪክ ቢያውቁም ሊናገሩ አይፈልጉም። አታዩም እንዴ? የባህር ኃይል መሰረታለን ሲሉ
እኛ እንምራ ስንላቸው እምቢ አሉ። ለምን? ያውቁታል ወርውረን እንደምንጥላቸው። የኢትዮጵያ ሰፊ ህዝብ ግን እነዚህ ሰዎች ወርውራችሁ ካልጣላችሁ የለም በቀላል ፕሮፓጋንዳ በሆዳችሁ የምትገዙ ሰዎች እረፉ። በሆዳችሁ እነሱ የሚወረውሩላችሁ ፍርፋሪ ለልጆቻችሁም አይሆንም፣ ለእናንተም አይሆንም። ፓርላማ ውስጥ ብዙ ውሻ አለ። የምታዩዋቸው ውሾች ናቸው አብዛኞቹ። ያጨበጭባሉ፣ ምንም ይነገረው። እንቅልፍ ሲመጣ እዛ ቁር ያለ ያኮራፋል። ስለዚህ እንግዲህ መልስ የሰጠሁ ይመስለኛል። ማሳረጊያዬ ድሮ ጀምሮ ቃለ መሀል ላይ የገባሁባት ከትምህርት ቤት እስከ ውትድርና እስካሁንም ድረስ ሁልጊዜ የምወዳት እናት ዓለም ኢትዮጵያ ሀገሬን ሁልጊዜ ለዘላለም ትኑርልኝ ነው የምለው። ኢትዮጵያ ፈርስት ኢን እንግሊሽ፣ ኢትዮጵያ ትቅደም በአማርኛ፣ ኢትዮጵያ ለዘላለም ትኑር። አሜን አሜን አሜን።